ቡናና እንዲሁ ከዛ አህመድ ጁንዲ ከምድር ባቡር የተመረጠበት የውድድር ዓመት ታየው ወለጬ የኢትዮጵያ ቡና የአማካኝ ክፍልን እጩዋችን ኮንኮንዲ ሐፍዝን የዛሬው የቡድን አቀራረብ በተለይም ደግሞ ከጥብቅ የጨዋታ ዛሬም የሚያደርገው ጨዋታ እንዲሁ በቀላሉ የሚታይ ጨዋታ እንደማይሆን ግልጽ ነው። ባሳለፍነው የውድድር ዓመት ቀድሞ በሊጉ ጨዋታዎች የቀሩት ነበረ ወደ ኢትዮጵያ ፕሪሚየር ሊግ ማደጉን ያረጋገጠው ኢትዮ ኤሌክትሪክ በኢትዮጵያ ቡና በኩል ደግሞ ባሳለፍነው የውድድር ዓመት አሰልጣኝ ነጻነት እንደሚሆን ግልጽ ነው። በአሰልጣኝ ነጻነት ክብሬ በኩል ከጨዋታ ሁለት ዊንግ ባኮች ነው ያሉት። ከመስመር የተሻገረ ኳስ ሳጥን ውስጥ ከመስመር የሚጣሉ ከዚህ በላይ ኳስ ጥንካሬ ይፈልግ ነበር ሙከራውን ጎል ለማድረግ። ዳንላድ ኢብራሂም በጣም በቀላሉ ነው ኳሱን የተቆጣጠረው። ምናልባት እዚህ መንገድ ስልጠና ሲወስዱ ጥሩ ነው። አሸናፊ ጥሩነህ ርቀት ላይ ምን አይነት የሁለት ተጫዋቾችን አቅም ነው እየተመለከትነው። ግብ ጠባቂው ዳንላድ ኢብራሂም ኳሱን ይዞታል። ጋናዊ ግብ ጠባቂ ከመስመር ኳሱን ተቀራራቢ የሚባል የኢትዮ ኤሌክትሪክን ብልጫን ያየ ነው። ዛሬ በቋሚ ተሰላፊነት ጨዋታውን የጀመረው አሸናፊ ጥሩነህ በጣም ድንቅ የጎል ሙከራ ነው ያደረገው። በዚህ የጎል ሙከራ ውስጥ ግን የግራ መስመር ተመላላሹ ያሬድ የማነ ያደረገው ኦቨርላፒንግ ሩጫ ጥሩ ነበር። ሌላ ኳስ አሁንም ሳጥን ውስጥ የፊት መስመር ተጫዋቹ ከግብ ጠባቂው ዳንላድ ኢብራሂም ጋናዊው ግብ ጠባቂ ጋር ተገናኝቶ ነበር። አሁንም ሌላ ኳስ ሳጥን ውስጥ ነገር ግን ግብ ጠባቂው ኳሱን ይዞታል። በሳንቲ ኮቶኮ 45 ጨዋታዎችን አድርጓል። በቤርኩም ቼልሲ ኳሱን ይዞ ለመሄድ ነገር ግን ራሚኬል ኳሱን ለዳንላድ አሰጥቶታል። ክፍተት እንዳለበት በደንብ የተረዱ ይመስላል። ተረክቦ ነው የተጫወተ የሚገኘው። ዋሳዋ የመሃል መሪነቱን ቦታ ተረክቧል። ስለዚህ ከራምኬል ጄምስ ጋር መሃል ክፍሉን የሚመሩን የሚሆነው ይሄኛው። ቀደም ሲል ሌላ ጥሩ ኳስ ከአሸናፊ ጥሩነህ ለፍቃዱ አለሙ የተሻገረበትን እንቅስቃሴ ግብ ጠባቂው በጣም አማካይ ክፍል ላይ ብቃታቸውን ማሳየት ይጠበቅባቸዋል። እነዚህን ተጫዋቾች መተካት እንደሚችሉ ለማሳየት በትዕግስት ከራሳቸው ሜዳ ለመጫወት እየሞከሩ ነው ኢትዮጵያ ቡናዎች። በጫና ውስጥ ጫናውን ሰብረው ለመሄድ ጥድፊያን አልፈለጉ። ግብ ጠባቂው ዳንላድ ኢብራሂም ኳሱን ከኋላ ፋሲል ከነማ የኛውም ጨዋታ ጎል ይፈልጋል። ብዙ ጊዜ ደጋፊዎች ጎል ቀይሮ ሊያስወጡ ይችላሉ። በቅርብ ያስፈረሙት እያሱ ታምሯል። ምናልባት የቀይ መስመር ተከላካይ ቦታ ላይ ማጥቃቱንም መከላከሉንም ብዙ የግብ ዕድሎች በብዛት በጥራት የተፈጠሩበት አይደለም። ከዚህ አንጻር የሁለቱም ቡድን አጥቂዎች አጨራረስ ምን ያክል ደካማ እንደሆነ የተመለከት ነው። ኢዮብ ገብረ ማርያምን ግን አለማድነቅ አይቻልም። መኳንንት በጣም ጥሩ ኳስ ነው አሁን በድጋሚ ያቀበለው። በቅርብ ደቂቃዎች ግን ኢትዮ ኤሌክትሪክ ሁለት የማጥቃት እንቅስቃሴዎችን በዚህ በቀኝ የሜዳ ክፍል በኢትዮጵያ ቡና ግራ በኩል በፍቃዱ አለማየሁ በሚገኝበት አደጋ ናትናኤል ገብረ ጊዮርጊስ ሳጥን ውስጥ ናትናኤል እንደገና ሌላ ኳስ ፍቃዱ አሁንም ሌላ ኳስ ናትናኤል ገብረ ጊዮርጊስ ኢዮብ ገብረ ማርያም ተረፉ። ኢትዮጵያ ቡናዎች ተረፉ። በፍጥነት አሁን እንደገና በመልሶ ማጥቃት ኢትዮጵያ ቡናዎች የተገኙ ኳሶችን ለማጥቃት ዋቹኩዋ ሳት በድሩ የዚህ እንቅስቃሴ አጋዥ ሆኖ እየተመለከት ነው። የናትናኤል ገብረ ጊዮርጊስ ሁለገብነት ግን በጣም አስደናቂ ነው።